ይህ ኤፒሶድ ሲጀምር ሁሉም ባህር ዳርቻው ላይ ጊዜ እያሳለፉ ነበር። ከዛም ሰን በቢኪኒ ለመታጠብ ወደ ባህሩ ስትመጣ የሰዎችን ትኩረት ትስባለች። የዚህን ጊዜ ባሏ ጂን ይህን አይቶ በፍጥነት ወደ እርሷ ልብስ ይዞ በመምጣት እንድትሸፈን ይነግራታል። በሁለቱ መካከል ጭቅጭቅ ይፈጠራል። ምንም እንኳ የሚያወሩት በኮሪያ ቋንቋ ቢሆንም ጸብ ውስጥ መሆናቸውን ያዩት ሁሉ ተጨንቀዋል። ሆኖም ግን በባልና በሚስት ጣልቃ አንገባም ብለው ትተዋቸዋል። ነገር ግን ማይክ የሚሉት ሞኝ ሰው ይህን መታገስ አልቻለምና ጣልቃ በመግባት ጂንን ተወኛለች እኮ ለምን አትተዋትም በማለት ግርግር ይፈጥራል። ጂን ከመጀመሪያውም ማይክ ከሚስቱ ጋር ያለው ሁኔታ አይጥመውም ነበር። ይባስ ብሎ ለሰን አብሮ ከእርሱ ጋር ጸብ ውስጥ ይገባል። እነ ጃክ ይህን ሁሉ ድራማ ዝም ብለው እያዩ ነበር። ከዛም ሰን ማይክን አንድ ጊዜ በጥፊ ትመታዋለች። ማይክም በሰን ጥፊ ንዴቱ ይበርድለታል። ከዚህ በኋላ ጂንና ሰን በንዴት ወደ ዋሻው ይመጣሉ። ጂን በእሷና በማይክ መካከል ያለው ነገር ምን እንደሆነ ይጠይቃታል። እርሷም አንተ መስሎህ እንጂ በሁለታችን መካከል ምንም ነገር የለም ትለዋለች። ከዚህ በኋላ ጂን ንዴቱን ለማብረድ ከዋሻው ወጣ ብሎ ጎልፍ ይጫወታል። ሰን ደግሞ ወደ ማይክ በመምጣት ስለተፈጠረው ነገር ይቅርታ፣ ሁሉንም ያደረግኩት ለአንተው ጥቅም ነው። ጂን ምን ያክል አደገኛ ሰው እንደሆነ አታውቅም ትለዋለች። እርሱም ችግር የለውም በእናንተ መካከል ጣልቃ መግባት አልነበረብኝም ይላታል። ማይክ ያን ጀልባ በመስራት ተጠምዷል። ከዚህ በኋላ ጃክ ወደ እርሱ ይመጣል። ከዛም በጀልባው ላይ ካንተ ጋር መሳፈር የሚፈልጉ ሰዎች አሉ ይለዋል። ማይክም ጃክ ይህ እኮ የታይታኒክ መርከብ አይደለም፣ 4 ሰዎችን ብቻ ነው መያዝ የሚችለው፣ 1 እኔ፣ 2 ልጄ ዋልት እንዲሁም ስዌር 3ኛው ነው ይለዋል። ጃክ ግራ በመጋባት ለስዌር ቦታ ሰጠኸው ብሎ ይጠይቀዋል። በዚህን ጊዜ ስዌር ይመጣል። ምነው ዶክተር የኔ ከዚህ ቦታ ለቆ መሄድ ቅር ያሰኛሃል እንዴ? እኔ ለማይክ የስቲል ገመዶች ሰጠሁት፣ በምትኩ ቦታ ሰጠኝ ይለዋል። አራተኛው ሰው ማን እንደሆነ ገና ባይወሰንም ጀልባው ግን ተሰርቶ ሊያልቅ ትንሽ ነበር የቀረው። ከዚህ ቀጥሎ ምሽት ላይ ኬት ከሰን ጋር ድንኳን ውስጥ ተቀምጠው እያወሩ ነው። ኬት ግን ጂን ከዚህ በፊት እንደዚህ ነው ትላታለች። ሰንም አይ በፊት በጣም የተለየ ሰው ነበረ፣ ከጊዜ በኋላ ግን ተቀየረ ትላታለች። እንደዚህ እያወሩ ውጭ ላይ ጫጫታ ይሰማቸዋል። ወጥተው ሲመለከቱ የሆነ ሰው ጀልባውን አቃጥሎት ነበረ። ያንን ለማጥፋት ሁሉም ይረባረባሉ። ነገር ግን እሳቱ ተባብሷል። እናም ማይክ ከመጠን በላይ ይናደዳል። ወደ ሰንም በመምጣት ባልሽ ጂን የት ነው ያለው? እርሱ ነው ይህን የሚያደርገው እያለ ይጮህባታል። ሰንም እርሱ እንደዚህ አያደርግም ትላለች። ጃክም ሳታረጋግጥ ሰውን አትወንጅል ይለዋል። መጥፎው ነገር ብዙ ሰዎች ይህንን ሰን እንዳደረገው ነው የሚያምኑት። ይህ ክስተት ለማይክል ልብ የሚሰብር ነው። ምክንያቱም ማይክ ይህን ጀልባ ለመስራት ሌት ከቀን በተስፋ ደክሞበታልና። ከዚህ በኋላ ሰን በፍጥነት ወደ ዋሻው ጂንን ፍለጋ ትመጣለች። ስትመለከት ከጃክ መድኃኒቶች እያነሳ እጁን እየቀባ ነበር፣ ምክንያቱም እጆቹ ቆስለዋል። ሰን ይህን ስታይ በጣም ትናደዳለች። እናም ይህን የምር አንተ ነህ ማለት ነው ያደረግከው? ለምን የማይክልን ጀልባ አቃጠልክበት ብላ ትናገረዋለች። ማይክል የሚለውን ስም ገና እንደሰማ በንዴት ምንም ሳይናገር ጥሏት ይሄዳል። በሌላ በኩል ሰኢድና ሻንን መቀራረባቸው እየጨመረ ነው። ሆኖም ሰኢድ ለክብሩ ሲባል ወደ ወንድሟ ቡን በመምጣት ፍቃዱን ይጠይቀዋል። ቡንም ይኸውልህ ሰኢድ፣ እንደ ጓደኛ ስለ ሻንን አንድ ምክር ልምከርህ። ከልጅነቷ ጀምሮ አውቃታለሁ። እርሷ የወደደችህ ሊመስልህ ይችላል። ልክ አንተ በህይወቷ ያለህ ስፔሻል ሰው እንደሆንክ እንዲሰማህም ታደርግሃለች። ነገር ግን እርሷ በጣም ራስ ወዳድ ሰው ነች። ፍላጎቷ የተሟላ ቀን አንተን ትተውሃለች። ነገር ግን ያኔ ቅር እንዳይልህ፣ ምክንያቱም አንተ ላይ ብቻ ሳይሆን ሁሉም ላይ እንደዚህ ነች ይለዋል። ሰኢድ ይህን ከሰማ በኋላ በሚቀጥለው ቀን ሻነንን ከዚህ በኋላ ሌላ ሰው ጓደኛ ብታደርግ እንደሚሻል ይነግራታል። ሻነን በሰኢድ ንግግር ትከፋለች። ከዛም ወደ ጆን ሎክ ትሄዳለች። እናም ወንድሟ ቡን ለሰኢድ የሚያወራውን ውሸት እንዲያቆም ንገረው ትለዋለች። ጆንም ሰኢድን የምትወደው ከሆነ ይህ ደሴት ለእርሷ ሁለተኛ ዕድል እንደሰጣት ይነግራታል። በሌላ በኩል ጂን ጫካ ውስጥ ብቻውን ነበረ። እናም የቆሰሉ እጆቹን በውሃ ለማጠብ እየሞከረ ሳለ ከኋላው ስዌር ይይዘዋል። ከዛም ወደ ባህር ዳርቻው ይዞት ይመጣል። ከዚህ በኋላ ረብሻ ይጀመራል። ማይክል በቁጣ እየሮጠ ወደ ጂን በመምጣት ለምን ጀልባውን አቃጠልክ እያለ ይሰድበዋል። ሊደበደበውም ይገለገላል። ጃክ ይህን ጸብ ለመቋጨት ሙከራ ቢያደርግም ሰኢድና ስዌር አያገባህም፣ ይህ የሁለቱ ጉዳይ ነው በማለት ያስቆሙታል። በዚህ መሃል ሰን ትመጣለች። አይኖቿ በእንባ ተሞልተዋል። ማይክል ለምን እያለ በተደጋጋሚ ይደበድበዋል። ጂን የሆነ ነገር እያወራ ነው። ሆኖም ግን በኮሪያ ቋንቋ ስለነበረ ማናቸው ምን እንደሚል አልገባቸውም ነበር። ከዛም ሰን መታገስ ስላቃታት ከሁሉም ፊት ለዓመታት ደብቀው የቆየችውን እንግሊዘኛ ቋንቋ የመናገር ክህሎቷን ታጋልጣለች። በእንግሊዘኛ ጂንን ተው፣ እርሱ የእናንተን ጀልባ አላቃጠለም ትላቸዋለች። በዚህን ሰዓት ሁሉም የጀልባውን ጉዳይ ረስተው በድንጋጤ ጸጥ ብለው ይቆማሉ። ከዛም ማይክ እርሱ ካላቃጠለው ታዲያ ለምን ቆሰለ ብሎ ይጠይቃታል። ሰንም ምክንያቱም እርሱ ያንተን ጀልባ ሲቃጠል አይቶ ለማጥፋት ሲሞክር እጁን እሳት በላው፣
እውነቱ ይህ ነው ትለዋለች። ሆኖም ማይክ ሰንን እያመናት አይደለም። ቀጥላም ሰን ባሌ ምንም ነገር ሊያደርግ ይችላል፣ ነገር ግን በጭራሽ ውሸታም አይደለም ትለዋለች። ታዲያ በዚህ ጸብ መካከል ጆን ሎክ ይመጣል። ከዛም ሁላችሁም አብዳችኋል፣ ማይክ ጂንና አንተ አትዋደዱም እንበል። ታዲያ ጂን ለምን ሲባል ጀልባህን ያቃጥላል? እርሱ የሚፈልገው እኮ አንተ ከዚህ እንድትሄድለት ነው። እኛ ላይ እየተፈጠሩ ያሉትን መጥፎ ነገሮች እኛ ሳንሆን ሌላ ሰው ሊሆን እንደሚችል መገመት እንዴት ተሳናችሁ? እዚህ ደሴት ላይ ከኛ ውጭ ሌላ ሰዎች እንዳሉ እናውቃለን። እንደዚህ ያሉ ነገሮችንም እነሱ ናቸው የሚያደርጉት፣ ምክንያቱም እኛ ከዚህ ደሴት ለቀን እንድንሄድ ስለማይፈልጉ ነው ይላቸዋል። በዚህም የተነሳ የነበረው ጸብ ይቆማል። ሆኖም ሰን እንግሊዘኛ መናገር በመቻሏና ይህንን ከእርሱ በመደበቋ ጂን እጅግ አዝኖባታል። ሰን ብትለምነውም አይቀበላትም። እናም ጥሏት ይሄዳል። እና ጀልባውን ጂን ካላቃጠለው ማን ይሆን ያቃጠለው? ይህንን በዚህ ኤፒሶድ መጨረሻ ላይ የምናውቅ ይሆናል። ከዚህ ቀጥሎ ምሽት ላይ ሻነን ወደ ሰኢድ በመምጣት ትስመዋለች። ሰኢድም ግራ በመጋባት ይህ ለምኑ ነው ይላታል። እርሷም ሁሉም ሰው ሁለተኛ ዕድል ሊሰጠው ይገባል፣ እኔ ደግሞ እዚህ ደሴት ላይ ሕይወቴን እንደ አዲስ ካንተ ጋር ሆኜ መጀመር እፈልጋለሁ ትለዋለች። ሻነን አሁን እንደ ድሮ ሞልቃቃ ራስ ወዳድ ሰው አይደለችም፣ የተሻለ ሰው ሆናለች። እናም ለዓመታት ብቸኛ የነበረው ሰኢድም አንድ አጋር አገኘ። ከዚህ ቀጥሎ ዋሻው ውስጥ ዋልት ብቻውን ተቀምጦ ነበር። ጆን ሎክ ወደ እርሱ ይመጣል፣ ማውራትም ይጀምራሉ። እናም ባልተጠበቀ ሁኔታ ጀልባውን ያቃጠልኩት እኔ ነኝ ብሎ ለጆን ይናዘዛል። ጆን ሎክም ብልሃተኛ ነውና ቀስ አድርጎ ግን ልጄ ይህንን ለማድረግ ምንድነው ምክንያትህ ይለዋል። ዋልትም እኔ ደክሞኛል፣ ከእናቴ ጋር እያለሁ ሁልጊዜም ቦታ እንደቀይርን ነበር። አሁን እዚህ ደስተኛ ነኝ፣ መሄድ አልፈለግኩም፣ ለዛ ስል አቃጠልኩት ይለዋል። ጆንም እኔም እዚህ ደሴት ላይ ደስተኛ ነኝ፣ መሄድ አልፈልግም ብሎ ይመልስለታል። በሚቀጥለው ቀን ጂን የባምቡ እንጨቶችን ቆራርጦ ወደ ማይክ ይመጣል። እናም ጀልባ ይለዋል። ማለትም በድጋሚ ጀልባ ለመስራት አብሮት እንደሆነ ለማሳየት መሆኑ ማይክ ይገባዋል። ስራቸውንም አብረው ወዲያውኑ ይጀምራሉ። ይህ ኤፒሶድም እዚህ ላይ ይጠናቀቃል።